ዛሬ በጆሮ ውስጥ ስለሚሰማ የጩኸት ስሜት ወይንም ቲናይተስ እና ስለሌላኛው መንስኤ እንነጋገራለን። የውስጥ ጆሮአችንና አንጎላችን ግላይኮጅን ወይንም ስኳርን የማከማቸት አቅም የላቸውም። በሌላ አነጋገር ሁለቱም ክፍሎች በደም ውስጥ ባለው ስኳር ላይ ሙሉ በሙሉ ጥገኛ ናቸው። በሰውነታችን ውስጥ ከፍተኛ የኢንሱሊን እና የስኳር መጠን ሲኖር ወይንም ለስኳር በሽታ ከመጋለጣችን በፊት ኢንሱሊን ቀድሞ ይጨምራል። 4 የሰውነት ክፍሎች ለከፍተኛ ጉዳት ይጋለጣሉ። አንደኛ ኩላሊት፣ ሁለተኛ አንጎል፣ ሶስተኛው ልብ፣ አራተኛው ደግሞ የነርቭ ስርዓት ነው። ለዚህ ነው በእጅና በእግር ጣቶች ላይ የመደንዘዝ እና የማቃጠል ስሜት ወይንም ፐሪፈራል ኒውሮፓቲ የሚከሰተው። ይህም በሂደት በደም ዝውውር ስርዓት ላይ ችግር ይፈጥራል። ከፍተኛ ስኳርና ኢንሱሊን በሰውነታችን ውስጥ ያሉ ጠቃሚ ንጥረ ነገሮችን በተለይም ቫይታሚን ቢ1 ያሟጥጣሉ። ቲናይተስ ወይንም የጆሮ ጩኸት የሚፈጠረው በውስጥ ጆሮ ውስጥ ያሉ ነርቮች በመጎዳታቸው ነው። ይህ የጩኸት ስሜት ሰዎችን ለከፍተኛ ጭንቀት ይዳርጋል። ጥናቶች እንደሚያሳዩት 84% የሚሆነው የጆሮ ጩኸት ያለባቸው ሰዎች ከፍተኛ የኢንሱሊን መጠን አላቸው። ነገር ግን አብዛኛውን ጊዜ ዶክተሮች የኢንሱሊን መጠን ወይንም ፋስቲንግ ኢንሱሊን ቴስት አይመረምሩም። ስለዚህ የጆሮ ጩኸት ካለቦ ዶክተሮን የኢንሱሊን መጠኖን እንዲመረምር ይጠይቁ። ይህ ቪዲዮ ጠቃሚ ሆኖ ካገኙት ሰብስክራይብ በማድረግ የሀበሻ ኬር ቤተሰብ ይሁኑ። በቀጣይ የቅድመ ስኳር ወይንም ፕሪዳያቤቲክስ ምልክትና የዱባ ፍሬ ጥቅም መረጃ ይዘንላችሁ እንቀርባለን። በሚቀጥለው ቪዲዮ እስከምንገናኝ ጤናማ ሆናችሁ ቆዩን።